በዚሁ መንገድ ቀጥላለሁ ትልና በድንጋይ የማስጨፈልቅህ እናም ከዓይኖቼ ፊት ለፊት ጥፋልኝ ብያለሁ ከፊት ለፊቴ። ነገር ግን ኢብራሂም አለይሂ ሰላም ተቆጥቶ ለአባቱ መልስ አልሰጠውም። እንደውም ቀዝቀዝ ባለ ንግግር እንዲህ አላቸው፣ ሰላሙን አለይክ ሰአስተግፊሩ ለከ ረቢ ኢነሁ ካነ ቢ ሀፊያ። አባቴ ሆይ ሰላም ባንተ ላይ ይሁን፣ አንተን ጌታዬ አላህ ይቅር እንዲልህ እለምነዋለሁ። ነገር ግን ከበደሉ ሊታረም አልፈለገም። የገዛ አባቱ የሥጋ አባቱ በወቅቱ ከነበረው ነምሩድ ከሚባለው ንጉሥ ጋር በመሆን የገዛ ልጁን ሊያስገድል እንዲሁም የእሱን ማገዳደል ምሳሌ ሊያደርገው ፈለገና በድጋሚ ጣዖታቸውን ማንም ሰው እንዳያዋረድ በማለት ኢብራሂም አለይሂ ሰላምን ለመግደል እሳትን ማቀጣጠል ጀመሩ። የእሳቱ ከፍታ አዋፋትን እንኳን ከላይ ጎትቶ የሚከት ነበር። እሳቱ ሳስገቡት እሱን እንደዚህ አይነት ምሳሌም ፍጠሩ። በድጋሚ ማንም ሰው እንደዚህ አይነት ነገር ለመፈጸም እንዳይዳፈር አድርጋችሁ። አዎ አቃጥላችሁ አመድ አድርጉት፣ አጥፉት። አዎ አቃጥሉት፣ አዎ አቃጥሉት፣ አቃጥሉት፣ አዎ አቃጥሉት። ኪታብ ላይ እንደተገለጸው ኢብራሂም አለይሂ ሰላምን እሳት ውስጥ ሊከቱት ሲሉ ጅብሪል አለይሂ ሰላም ኢብራሂም አለይሂ ሰላም ጋር መጣና ኢብራሂም እርዳታ የምትፈልገው ነገር ይኖር ይሆን? ኢብራሂም አለይሂ ሰላም ፈገግ አለና አላሁ ተዓላ ከሆነ የላከህ በትክክል። ከዛም ጅብሪል አለይሂ ሰላም ታዲያ ጌታህን አላህን ለምን እርዳኝ ብለህ አትጠይቀውም አለው። ኢብራሂም አለይሂ ሰላም አላሁ ተዓላ እያየ አይደል እንዴ እኔ ምን አይነት ነገር ውስጥ እንዳለው? ምክንያቱም የአላሁ ተዓላ ኸሊል ነበረ፣ የአላህ ጓደኛም ነበረ። የአላሁ ተዓላን ፈተናዎች ጠቅላላ ያለፈ ነበር። እሱ እንደዚህ ማለት ይችላል፣ እናንተና እኛ ግን አንችልም። የኢብራሂም አለይሂ ሰላም ተወኩል በአላሁ ተዓላ ላይ ያለው ተወኩል እጅግ በጣም ጠንካራ ከመሆኑ የተነሳ አላሁ ተዓላ ምንም እንደሆነ አያደርገኝም የሚል ተወኩል ውስጣቸው ላይ ነበር። እና እሳት ውስጥ ሲጨመሩ በዳዮች ግን ደስ ብሏቸው ከበሮ እየደበደቡ መጨፈር ጀመሩ። ከትንሽ ጊዜ በኋላ እሳቱ ቀዝቀዝ አለና ኢብራሂም አለይሂ ሰላም ከእሳቱ ወደ ውጭ ወጡ። እሳትንም እኛ አዘዝናት፣ አንቺ እሳት ቀዝቀዝ በይ፣ ለኢብራሂምም ሰላም ሁኚ። ይሄም ከሆነ በኋላ ግን ማንም ሰው ወደ እምነቱ ሊገባ አልቻለም ከአንድ ወጣት ወንድ ልጅ በስተቀር። ይሄ ወጣት ወንድ ልጅም የኢብራሂም አለይሂ ሰላም የወንድም ልጅ ሉጥ አለይሂ ሰላም ይባላል። ስለ ሉጥ አለይሂ ሰላም ታሪክ በምናወሳ ሰዓት ስለ ሉጥ አለይሂ ሰላም ታሪክ እናወራለን። አሁን ግን ወደ ኢብራሂም አለይሂ ሰላም ታሪካችን እንመለስ። እናም ከዛ በኋላ የሆነው ሉጥ አለይሂ ሰላምና ኢብራሂም አለይሂ ሰላም የባቢሎን ከተማን ለቀው ወጡ። የተመቻቸ ህይወታቸውን ለቀው አስቸጋሪ ወደ ሆነው ህይወታቸው ውስጥ ገቡ። ኢብራሂም አለይሂ ሰላም ከባቢሎን ወጥቶ ወደ ሐራን ሄዱ። ከሐራን በኋላ ወደ ፍልስጤን፣ ከዛም በኋላ ወደ ግብጽ። በዚሁ ጉዟቸው ላይ ሳራ አለይሂ ሰላምን አገቡ። ከዛም በኋላ ተመልሰው ወደ ፍልስጤን በመምጣት ኑሯቸውን መሰረቱ። ጊዜዎችም እያለፉ መጡ። ቀስ በቀስ ቀናቶች ወደ ሳምንታት ተቀየሩ። ሳምንታትም ወደ ወራቶች፣ ወራትም ወደ ዓመታት ተቀየሩ። ነገር ግን ኢብራሂም አለይሂ ሰላምና ሳራ አለይሂ ሰላም ምንም አይነት ልጅ ሊወልዱ አልቻሉም። ይሄም ሆኖ ግን ኢብራሂም አለይሂ ሰላም ተስፋ አልቆረጡም። በቅዱስ ቁርአን ላይ አላሁ ሱብሓነሁ ወተዓላ እንዲህ ብለዋል፣ ቃለ ወመን የቅነጡ ሚን ረሕመቲ ረቢሂ ኢላ ዷሉን። ኢብራሂም አለይሂ ሰላም እንዳለው ከአላህ ረሕመት ተስፋ የሚቆርጠውማ መንገዱ የተሳሳተ ነው። ቀስ በቀስም ኢብራሂም አለይሂ ሰላምና የመጀመሪያ ሚስቱ ሳራ አለይሂ ሰላም ወደ እርጅናውም ገቡ። ሳራ አለይሂ ሰላምም ለኢብራሂም አለይሂ ሰላም ምልክት ሰጠቻቸው። ለምን ሐጀር አለይሂ ሰላምን አያገቡም አለቻቸው። ሐጀር አለይሂ ሰላም የሳራ አለይሂ ሰላም ባሪያዋ ነበረች። ነገር ግን ከንጉሳዊ ቤተሰብ የተገኘች ብትሆንም ነገር ግን አንዳንድ በተፈጠሩ ጉዳዮች የተነሳ የግብጽ ንጉስ እንድትታሰር አደረጋት። ኢብራሂም አለይሂ ሰላምና ሳራ አለይሂ ሰላም የግብጽ ንጉስ በተገናኙበት ጊዜ በሳራ አለይሂ ሰላም ተማርኮ የግብጽ ንጉስ ሐጀር አለይሂ ሰላምን በስጦታ መልክ ሰጣት። በስተመጨረሻም የሷ ባሪያ ሆና ለነሱ ስራ መስራትን ጀመረች። ኢብራሂም አለይሂ ሰላምም በሳራ አለይሂ ሰላም ፍቃድ ሐጀር አለይሂ ሰላምን አገባ። ልክ በዛሬ ጊዜ እየተካሄደ እንዳለው አብዛኛው ጊዜ ሰው ልጆች ልጅ ማግኘት አልቻልንም በማለት ሁለተኛ እንደሚያገቡት ልክ እንደዛው ኢብራሂም አለይሂ ሰላም ሐጀር አለይሂ ሰላምን አገቡ። በ86 ወይም በ87 ዓመታቸው አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም የመጀመሪያ ልጃቸውን ወፈቃቸው። እናም የዚህ ልጃቸውን ስም እስማዒል አለይሂ ሰላም ብለው አወጡለት። በ86 ዓመታቸው አላሁ ሱብሓነሁ ወተዓላ እስማዒል አለይሂ ሰላምን ሰጣቸው። አንዳንድ ኪታቦች ላይም ይሄ ተጽፏል። እንዲሁም ረሂቡል መክቱም ላይ ገጽ 50 ላይ ይሄ ተጽፏል። ሐጀራ አለይሂ ሰላም ልጅ እንደወለደች ሳራ አለይሂ ሰላም እጅግ በጣም ከፋት።
እጅግ በጣም ቅናት ውስጥም ገባች። በዚህ ቅናትም የተነሳ ቤት ውስጥ ትልቅ ረብሻም ተነሳ። ኢብራሂም አለይሂ ሰላም እንዲሁም ሐጀራ አለይሃ ሰላምና ሕፃኑ ልጃቸው እስማኤል አለይሂ ሰላም ቤቱን ለቀቁ። ነገር ግን የዑለማዎች ሐሳብ ይሄ ነው። እኛ ሙስሊሞች ስለሆን እንደ ሙስሊምነታችን ደግሞ ይሄንን ነው እኛ የምናምነው። አላሁ ሱብሓነሁ ወተዓላ ጉዞ ተጓዝ ብሎ ስላዘዘው ነው አሉ። አላሁ ሱብሓነሁ ወተዓላ በነገራቸው መንገድ ላይ ጉዟቸውን የጀመሩት ሂድ ወደዛ ወደ ሒጃዝ ተራራዎች አካባቢ እዛ ተራራ ስር እሷን እዛው አስቀምጣት። ጸጥ ረጭ ያለ ተራራማ በረሃማ ቦታ ላይ ደረሱ። ሰውም የሰውም ጥላ የሌለበት እዛው ቦታ ላይ ኢብራሂም አለይሂ ሰላም ሐጀራ አለይሃ ሰላምና ልጁን እስማኤል አለይሂ ሰላምን እዛው ተዋቸው። እናም ጥሏቸው ወደፊት ሲሄዱ ሐጀራ አለይሃ ሰላም በጣም ተጨነቁ። ልባቸው ውስጥ ብዙ ጥያቄዎችን አጫሩ። ለምንድን ነው ብቻችን ለቀውን የሚሄዱት? ወዴትስ ነው የሚሄዱት? የተወሰነ ቦታ ድረስ ተከትላቸው ከሮጠች በኋላ እስከ የት ድረስ ነው የምከተለው አለችና እንዲህም ብላ ጠየቀቻቸው። የአላሁ ሱብሓነሁ ወተዓላ ትእዛዝ ነው እንዴ? ኢብራሂም አለይሂ ሰላም ምንም ሳይናገሩ በመለከት እንደዚህ አሏት። ምክንያቱም እሷ ሙእሚን ስለነበረች በአላሁ ሱብሓነሁ ወተዓላ በጣም ትተማመን ነበር። ሐጀር አለይሃ ሰላምም የአላሁ ሱብሓነሁ ወተዓላ ትእዛዝ ከሆነ እንግዲያው ሲሄዱ እርሶ አለቻቸው። አላህ ይጠብቀናል አለቻቸው። ይኸውላችሁ በእንደዚህ አይነት ጊዜ የሰው ልጅ ይጠይቃል፣ ለምንድን ነው በእኔ ላይ ይሄ ደረሰው? ለምንድን ነው ሁሉም መከራና ችግር በእኔ ላይ የሚደርሰው? ነገር ግን በዚህ ጊዜ ኢብራሂም አለይሂ ሰላም ስጁድ ነው የወረዱት። ከዛም ሚስታቸውንና ልጃቸውን ለቀው ሄዱ። ምክንያቱም አላሁ ሱብሓነሁ ወተዓላ እየፈተናቸው እንደሆነ አውቀዋል። አላሁ ተዓላ ደግሞ የሰው ልጅ ከሚሸከመውና ከሚችለው በላይ አይፈትነውም። ኢብራሂም አለይሂ ሰላም ከሄደ በኋላ የሚበሉትና የሚጠጡት ነገር ጠቅላላ አለቀ። ሐጀራ አለይሃ ሰላምም ተጨንቀው ሶፋና መርዋ 7 ጊዜ መዞር ጀመሩ ወደዛ ወደዚህ። ከዛም ከእስማኤል አለይሂ ሰላም እግሩ ስር አንድ ምንጭ ፈለቀች። ሐጀራ አለይሃ ሰላምም ቆፈር አድርገው ውሃውን ለማስቆም ሞከሩ። ዘም 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 እያሉ ትርጉሙን ቁም 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 እያሉ። በዚህም አማካኝነት የዚህ ውሃ ስም ዘምዘም ተባለ። ማለትም አንተ ውሃ ቁም፣ አንተ ውሃ ቁም። እስከ ዛሬ ድረስ በመላው ዓለም ላይ አንድ ታሪክ ግልጽ ነው፣ የትኛውም ስኮላር እንዲሁም ሂስቶሪያን ያልተካፈሉበት። ያ ማለትም የዘምዘም ጉድጓድ ማስረጃ ነው። ከሐጀራ አለይሃ ሰላምና ከኢብራሂም አለይሂ ሰላም ጋር የተገናኘው ታሪክ ልክ እዛ ጋ ምንጩ እንደፈለቀ ሰማይ ላይ ብዙ ህይወቶች ማንዣበብ ጀመሩ። ራቅ ያለ ቦታ ላይ አንድ የሆነ ጎሳ ነበረ፣ ጅሩሑም ጎሳ የሚባል። እነሱም ሰማይ ላይ የሚያንዣብቡትን አዋፋትን አዩና ይገርማል፣ እነዚህ ሁሉ አዋፋቶች እዛ ጋር ምንድነው የሚያንዣብቡት? ምንም ይሁን ምን እዛ አካባቢ ውሃ ሳይኖር አይቀርም፣ እስቲ ሂደን እንመልከት። ጅሩሑም ጎሳዎች መታወቂያቸው ይሄ ነበረ፣ ውሃን ሲያገኙ መቆጠብን ይችሉበት ነበር። እናም ጎሳው በአጠቃላይ ተጉዞ ሐጀራ አለይሃ ሰላም ጋር ደረሱ። ውሃም ፈልገን የመጣ ነው፣ እዚሁ አካባቢ መኖር እንችላለን ብለው አስፈቀዱ። ሐጀራ አለይሃ ሰላምም ፈቀዱላቸው። እዛው መኖርንም ጀመሩ። ቀስ በቀስ የህዝብ ቁጥሩም እየሰፋ መጣ። ሰዎችም እየተበራከቱ መጡ። እስማኤል አለይሂ ሰላምም ከጅሩሑም ጎሳ ሰዎች ጋርም አንድ ላይ ማደግን ጀመሩ። የእነሱን መነጋገሪያ አረብኛ ቋንቋም እሱንም መማር ጀመሩ። እዚህ ላይ አንድ ነገር ልብ ማለት ያለባችሁ፣ በጅምሬ ላይ እንደነገርኳችሁ ጅሩሑም ጎሳ ነበረ ትክክለኛ አረብ ጎሳ የሚባለው የነበረው። እስማኤል አለይሂ ሰላም ደግሞ አረብ ሙስተሪባ ነበሩ፣ አረብ አልነበሩም። ከጅሩሑም ጎሳዎችና አረቦች ጋር በመኖር የተነሳ እሳቸውም አረብ ሆኑ። አረብኛ ቋንቋውንም ተማሩ። ከዛም አረብ ናቸው ተባሉ። እስማኤል ሲታይ እኮ ከጅሩሑም ጎሳ የተገኘ አይመስልም። እውነት ነው ያልሽው እማዬ። እንደውም የእስማኤል አረብኛ ከቀሪ ልጆች እጅግ በጣም የተሻለ ነው። ከጥቂት ዓመት በኋላም ኢብራሂም አለይሂ ሰላም ሚስትና ልጃቸውን የተውበት ቦታ ላይ ተመልሰው ሲመጡ በሚያዩት ነገር እጅግ በጣም ፈገግ አሉ። ባዶ በረሃማ ቦታ ላይ ጥለዋቸው የሄዱ የነበረው ሕይወት ተዘርቶበት ሰዎች እየኖሩበትና እንዲሁም ይህን ሁሉ ነገር ሚስታቸው እንደምትቆጣጠረው ሲሰሙ ጊዜውም እየነጎደ መጣ። አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም አንድ ህልም አሳያቸው። በህልማቸውም አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም ልጃቸውን እስማኤል አለይሂ ሰላምን እንዲያርዱት ሲያዙት፣ በጠዋቱም ኢብራሂም አለይሂ ሰላም ለኢስማኤል አለይሂ ሰላም ልጃቸው ይህንን ህልም ነገሩት።
ስለዚህ ጉዳይም በቅዱስ ቁርአናችን ተጠቅሷል። እሱም ለመሮጥ በደረሰ ጊዜ ኢብራሂምም እንዲህ አለው፣ ልጄ እኔ በህልሜ እንዳየሁት እኔ አንተን እያረድኩ ነበር። እስቲ አስብ፣ አንተስ ምን ይሆን ፍላጎትህ? እስማኤል አለይሂ ሰላም አባዬ የታዘዝከውን ብቻ አድርግ፣ አላህ ያውቃል፣ ከሰብረኞች ጋር ነው አንተ እኔን የምታገኘኝ። እስማኤል አለይሂ ሰላም ለአባቱ ኢብራሂም አለይሂ ሰላም ከቻልክ ግን ለእናቴ አሁን እንዳትነግራት፣ እስቲ አላህ ምን እንደሚለን እናያለን አለው። ከዛም ሁለቱ ተያይዘው ጉዟቸውን ቀጠሉ። ክፍል 3 ይቀጥላል።